አሰብ በሴራ የተወሰደ የኢትዮጵያ ቅርስ ነው ሲሉ ጄኔራል ባጫ ደበሌ ተናገሩ። በኬንያ የኢትዮጵያ አምባሳደርና ከፍተኛ የጦር መኮንን የሆኑት ጄኔራል ባጫ ደበሌ በትግርኛ ቋንቋ ባሰፈሩት ጽሑፍ ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢሳያስ ጋር በሚሊኒየም አዳራሽ በተካሄደው አንድ ዝግጅት ላይ እኔና ኢሱ የምንጋራው አሰብን ነው ማለታቸውን አስታውሰዋል። ጄኔራሉ አክለውም ፕሬዝዳንት ኢሳያስም ይህንን ሀሳብ እጃቸውን ግንባራቸው ላይ በማድረግ በመደገፍ ምልክት አሰብን ለኢትዮጵያ ሕዝብ ለማካፈል እንደሚስማሙ ገልጸው ነበር ብለዋል። በዚህም መሰረት የአሰብን ጉዳይ አሁን በድንገት የተነሳ አዲስ አጀንዳ ሳይሆን ከዚህ ቀደም በሁለቱ መሪዎች መካከል መግባባት ላይ የተደረሰበት እንደሆነ ጄኔራሉ ተናግረዋል። በመጨረሻም አሰብ በአሻጥር የተወሰደ የኢትዮጵያ ሀብትና ቅርስ ነው ሲሉ ጽሑፋቸውን ደምድመዋል። እንደ አውሮፓውያን አቆጣጠር በ2018 በኢትዮጵያና በኤርትራ መካከል ታሪካዊ የሰላም ስምምነት ሲፈረም በሁለቱ ሀገራት ከፍተኛ የሆነ የህዝብ ለህዝብ ግንኙነትና የኢኮኖሚ ትስስር ለመፍጠር ተስፋ ተጥሎ ነበር። በወቅቱ ሁለቱ መሪዎች በተለያዩ መድረኮች ላይ አብረው የታዩ ሲሆን የሚሊኒየም አዳራሹ ዝግጅትም የዚያው አካል ነበር ብለዋል።